ከፍተኛ የሆነ የድካም ስሜት፣ ትኩረት ማጣት፣ ከመቀመጫ ሲነሱ ራስ ማዞርና አንዳንድ ጊዜ ጭልም ማለት፣ ጆሮ አካባቢ የሚሰማ ድምፅ ሲኖር ይህ የደም ማነስ ምልክት ሊሆን ይችላል። ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። የተለያዩ ችግሮች የደም ማነስን ሊያስከትሉ ይችላል። ቶሎ ብሎ ሕክምና ካልተወሰደ አልፎ አልፎ ለከፋ የህይወት አደጋ ሊያጋልጡ ይችላል። የተለያዩ የደም ማነስ አይነቶች እንደ ምክንያታቸው የተለያየ የሕክምና አማራጮች አሏቸው። የደም ማነስ አስጊ የጤና ሁኔታ ላይ ሲደርስ የሚያሳያቸው ምልክቶች ምን ናቸው? እንዲሁም ደግሞ የደም ማነስን ለመከላከል የምንወስዳቸው የመፍትሄ አማራጮች ምን ይመስላሉ የሚለውን በዚህ ቪዲዮ ላይ ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ ከሆናችሁ ቪዲዮውን በምታዩበት ጊዜ ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። የደም መጠን ወይም ደግሞ ብለድ ቮሊዩም የምንለው በደም ስሮች ውስጥ ያም ማለት በአርተሪስ፣ ቬንስ፣ ካፒላሪስ እና በተለያዩ የልብ ክፍሎች የሚዘዋወረውን ፈሳሽ ነው። አንድ ሰው በአማካይ ከ5 እስከ 7 ሊትር የደም መጠን ሲኖረው ሴቶች ከወንዶች ይልቅ ያነሰ የደም መጠን ሊኖራቸው ይችላል። በደም ውስጥ የተለያዩ ሴሎች አሉ ሲሆን እነኚህም ሬድ ብለድ ሴል ወይም ደግሞ ቀይ የደም ሴል፣ ዋይት ብለድ ሴል ወይም ደግሞ ነጭ የደም ሴል፣ ፕላትሌት እና ፕላዝማ በመባል ይታወቃሉ። በደም ስር ውስጥ ከሚንቀሳቀሰው የደም መጠን ውስጥ ቀይ የደም ሴል ከ40 እስከ 50% የሚሆነውን ሲይዝ ፕላዝማ ከ60% በላይ ያለውን ይይዛል። ይህ ቀይ የደም ሴል ኦክሲጅንን ወደ ተለያዩ የሰውነት ክፍሎቻችን እንዲደርስ በማድረግ ሰውነታችን የተስተካከለ የህይወት ዑደት እንዲኖረው በማስቻል ከፍተኛውን ሚና ይጫወታል። የደም ማነስ ወይም አኔሚያ የምንለው ደም በቂና ጤናማ ያልሆነ ቀይ የደም ሴል ሳይኖረው ሲቀር የሚያጋጥም ሲሆን ይህም በቂ የሆነ ኦክሲጅንን ወደ ሰውነታችን ለማድረስ ሊቸግረው ይችላል። ለደም ማነስ የሚዳርጉ ምክንያቶች ከቀላል ችግሮች እስከ ከባድ በሽታዎች ማለትም እስከ ካንሰር ድረስ ሊያደርሱ የሚችሉ ሲሆን ለዛሬ የተወሰኑትን ለማየት እንሞክራለን። በዋናነት ደም ማነስ እንዲያጋጥም የሚያደርሱትን ምክንያቶች በምናይበት ጊዜ የመጀመሪያው ቀይ የደም ሴል የመመረት አቅሙ ያነሰ ሲሆን ወይም ደግሞ ዲክሪዝ አርቢሲ ፕሮዳክሽን ሲያጋጥምና እንዲሁም ደግሞ ቀይ የደም ሴሎች ቶሎ ከሰውነታችን የሚወገዱ ከሆነ ያም ማለት አርቢሲ ዲስትራክሽን እጅግ በጣም የሚጨምርበት ሲሆንና እንዲሁም ደግሞ የደም መፍሰስ አደጋ በሚያጋጥምበት ጊዜ የደም ማነስ ሊያጋጥም ይችላል። ታዲያ ዛሬ ዋና ለደም ማነስ የሚያጋጥሙ ምክንያቶች ምን ናቸው የሚሉትን ዝርዝር አድርገን ለማየት እንሞክራለን። የመጀመሪያው ኒውትሪሽናል ዴፊሽንሲስ ወይም ደግሞ በምግብ እጥረት የሚመጡ የደም ማነስ አይነቶችን የምናይ ሲሆን እነኚህም አይረን ዴፊሽንሲ አኔሚያ እና ሜጋሎብላስቲክ አኔሚያ ኦር ደግሞ ፎሊክ አሲድ ዴፊሽንሲ አኔሚያ ሁለቱን የምናይ ይሆናል። የአጥንት መቅኒ ሄሞግሎቢንን ለማምረት አይረንን በዋናነት ይጠቀማል። ታዲያ በቂ አይረን የማያገኝ ከሆነ አጥጋቢ ሄሞግሎቢን ስለማይመረት አይረን ዴፊሽንሲ አኔሚያ ሊያጋጥም ይችላል። ሰውነታችን ጤናማ የሆነ ቀይ የደም ሴልን ለማዘጋጀት እጅግ በጣም ከሚጠቀማቸው ቫይታሚኖች አንዱ ፎሌትንና ቫይታሚን ቢ12ን በዋናነት ይጠቀማል። እነዚህ ንጥረ ነገሮች እጥረት በሚያጋጥምበት ጊዜ ሜጋሎብላስቲክ አኔሚያ ሊያጋጥም ይችላል። ሁለተኛው የደም ማነስን ከሚያመጡ ምክንያቶች ሁለተኛ ደረጃ የምናየው ክሮኒክ ኢልነስ ወይም ደግሞ የቆዩ የሕክምና ችግሮች ሲኖሩ ነው። ለምሳሌ የቆየ የኩላሊት በሽታ፣ የልብ ህመምና እንዲሁም ደግሞ የካንሰር ህመሞች ሲያጋጥሙ የደም ማነስ ሊያጋጥም ይችላል። ሶስተኛ ብዙ ደም የሚፈስ ከሆነ ደም እንግዲህ በተለያዩ ምክንያቶች ሊፈስ ይችላል። ለምሳሌ አደጋ ሲያጋጥም የመኪና አደጋ ሊሆን ይችላል። ወር ደግሞ ሌሎች ትሮማስ በሚያጋጥምበት ጊዜ ብዙ ደም ከሰውነታችን ሊፈስ ይችላል። ከፍተኛ የሆነ የጨጓራ ቁስለት ወር ደግሞ ፔፕቲክ አልሰር ዲዚዝ ሲያጋጥም በዚህ ምክንያት ብዙ ደም ሊፈስ ይችላል። በወሊድና ድህረ ወሊድ ላይ ከፍተኛ የሆነ ደም ሊፈስ ይችላል። የወር አበባ በሚዛባበት ጊዜ ከፍተኛ የሆነ የደም መፍሰስ ስለሚያጋጥም ለደም መፍሰስ አኔሚያ ወይም ደግሞ ደም ማነስ ሊያጋልጥ ይችላል። በአራተኛ ደረጃ የደም ማነስን ሊያመጡ የሚችሉ ችግሮችን በምናይበት ጊዜ ኢንሄሪትድ ወር ደግሞ ጄኔቲክ የሆኑ ዲዚዞችን እናያለን። ጄኔቲክ ኮንዲሽን ኦር ኢንሄሪትድ የምንለው የደም ማነስ ሊያጋጥም ይችላል። ለምሳሌ ታላሴሚያ እና ሲክል ሴል አኔሚያን ማየት ይቻላል። እንደ ሲክል ሴል አኔሚያ እና ታላሴሚያ የመሳሰሉት የደም ማነስ አይነቶች በተወሰነ ጄኔቲክ ሚውቴሽን ስለሚመጡ ይህም ቀይ የደም ሴሎችን እንዳይፈጠሩ ስለሚያደርጉ የደም ማነስ ሊከሰት ይችላል። በደም ውስጥ ባለው ቀይ የደም ሴል መጠን መሰረት የደም ማነስን እንደሚከተለው ልንከፍል እንችላለን። አንደኛ ማይልድ አኔሚያ ወይም ደግሞ የተወሰነ የደም ማነስ፣ ይህም ሄሞግሎቢኑ ከ10 ግራም ፐር ዴሲሊትር በላይ ሲሆን የሚያጋጥም ሲሆን ሁለተኛው ሞዴሬት አኔሚያ ወይም ደግሞ መካከለኛ የደም ማነስ የምንለው ሲሆን ይህም ሄሞግሎቢኑ ከ8 እስከ 9.9 ግራም ፐር ዴሲሊትር የሚያጋጥም ሲሆን በሶስተኛ ደረጃ ከፍተኛ የሆነ የደም ማነስ ወይም ደግሞ ሲቪር አኔሚያ የምንለው ሲሆን ይህም ሄሞግሎቢኑ ከ6.5 እስከ 7.9 ግራም ፐር ሲደርስ የሚያጋጥም ሲሆን በአራተኛ ደረጃ ደግሞ ለህይወት አስጊ የሆነ የደም ማነስ ወይም ደግሞ ላይፍ ትሪትኒንግ አኔሚያ የምንለው የሄሞግሎቢን መጠኑ ከ6.5 ግራም ፐር ዴሲሊትር በታች ሲሆን የሚያጋጥም ነው። ስለዚህ እንደ ምክንያት
ያላቸው የህክምና አማራጮችም በዛው ልክ ይለያያሉ። ለመሆኑ አንድ ሰው የደም ማነስ በሚያጋጥመው ጊዜ የሚያሳያቸው ምልክቶች ምን ናቸው የሚለውን ለማየት እንሞክራለን። እንግዲህ አንድ ሰው የደም ማነስ በሚያጋጥመው ጊዜ የሚያሳያቸው ምልክቶች እጅግ በጣም ብዙ ቢሆኑም የተወሰኑትን ለማየት እንሞክራለን። ራስ ህመም፣ ማዞር፣ ከፍተኛ ድካም፣ ጆሮ አካባቢ የሚሰማ ድምፅ፣ የልብ ምት መጨመር፣ የደረት ህመም፣ የትንፋሽ ማጠር እና ሌሎች ምልክቶች ሊታዩ ይችላሉ። የደም ማነስ በሚያጋጥም ጊዜ በምናደርጋቸው አካላዊ ምርመራዎች ልናገኛቸው የምንችላቸው ምልክቶችን ከዚህ በታች ለማቅረብ እሞክራለሁ። የመጀመሪያው ፓለር ኦር ደግሞ ነጭ መሆን ነው። የደም ማነስ ያለባቸው ሰዎች የእጃቸው መዳፍ ላይ፣ ጥፍራቸው ላይ እና አይናቸው ላይ ምልክቶች ሊታዩ ይችላሉ። ይህም ፓለር እንለዋለን። ለአብነትም እነኚህን ምስሎች ብታዩቸው ይሄኛው የደም ማነስ የሌለበት ሲሆን እንደምታዩት ቀላ ያለ ነው። ይሄኛው ደግሞ የደም ማነስ ምልክት ያለበት ሲሆን እንደምታዩት ነጣ ያለ ነው። ይህም ደም ማነስን ያሳየናል። እነዚህን ምስሎች ብታዩቸው ደግሞ በቀኝ በኩል ያለው ትክክለኛውና ምንም አይነት የደም ማነስ ምልክት የሌለበት ሲሆን በግራ በኩል ያለው ደግሞ ነጣ ያለ ሲሆን ይህም የደም ማነስ መኖሩን ያሳየናል። የደም ማነሱ ቆየት ላለ ጊዜ የቆየ ከሆነ ደግሞ በምስሉ ላይ እንደምታዩት ከንፈር አካባቢ ጎንና ጎን ላይ አበጥ ያለ ቁስል መሳይ ነገር ሊታይባቸው ይችላል። የደም ማነስን ለመከላከልና የደም ማነስ አጋጥሞ የህክምና አማራጮችን ለማየት በምንሞክርበት ጊዜ የመጀመሪያው የደም ማነስን ለመከላከል በቤታችን ምን ነገሮች ማድረግ አለብን የሚለው ነው። የመጀመሪያው እንደምታውቁት እንግዲህ ከአመጋገብ ጋር ተያይዞ የሚፈጠሩ የደም ማነስ አይነቶች እጅግ ብዙውን ይይዛሉ። ይህም አይረን ዴፊሽንሲ አኒሚያ እና ሜጋሎብላስቲክ ኦር ደግሞ ፎሊክ አሲድ ዴፊሽንሲ አኒሚያ በዋናነት የሚጠቀሱ ናቸው። ስለዚህ እነኚህ ሊተኩ የሚችሉ ምግቦችን ማዘውተር እጅግ በጣም ይመከራል። ለምሳሌ አይረን ዴፊሽንሲ አኒሚያን ለመከላከል አይረንን የሚሰጡ ምግቦችን ማዘውተር እጅግ በጣም የሚመከር ሲሆን አይረን ከነኚህ ምግቦች ሊገኝ ይችላል። ቆስጣና ሌሎች አረንጓዴ አትክልቶች፣ ጥራጥሬዎች እንደ ባቄላ፣ ሽምብራ የመሳሰሉትና ፍራፍሬዎች እንዲሁም ደግሞ አሳ፣ ቀይ ስጋና ሌሎች እንስሳት ተዋጽኦች ላይ አይረን በበቂ ሁኔታ ሊገኝ ይችላል። ስለዚህ እነኚህን ምግቦች ማዘውተር አይረን ዴፊሽንሲ አኒሚያ እንዳይዘን እጅግ በጣም ያግዘናል። በተመሳሳይ ፎሊክ አሲድን ለማግኘት እነኚህን ምግቦች ብታዘወትሩ በቂ የሆነ ፎሊክ አሲድ ስለምታገኙ በፎሊክ አሲድ ምክንያት የሚመጣውን የደም ማነስ ለመከላከል አይነተኛው ሚና ይጫወታሉ። ለምሳሌ አረንጓዴ አትክልቶች በተለይ ደግሞ እንደ ቆስጣ፣ ጎመን የመሳሰሉትና ጥራጥሬዎች እንደ ምስር፣ ባቄላ የመሳሰሉትን ፍራፍሬዎችንና እንቁላል፣ ጉበት፣ አንዳንድ ጊዜ ሰፕልመንትስ ፎሊክ አሲድን የያዙ ቫይታሚኖችን ብታዘወትሩ በፎሊክ አሲድ ምክንያት የሚመጣ የደም ማነስን በእጅጉ መከላከል ትችላላችሁ። የደም ማነስ በሚያጋጥምበት ጊዜ እንደ ደም ማነሱ መጠን በሚዋጡ እንክብሎችና ወይም ደግሞ በሚጠጡ የደም ማነስን ሊተኩ በሚችሉ መድኃኒቶች አንዳንድ ጊዜ ደግሞ የደም ተዋጽኦችን እስከ መውሰድ ሊያደርሰን ይችላል። አልፎ አልፎ ግን የደም ማነስ እንዲመጣ ያደረገው ምክንያት ለይተን ማወቅና ማከም ካልቻል የደም ማነስ ሲያጋጥም የሚወሰዱ እንክብሎችን ወይም ደግሞ የደም ተዋጽኦችን ብንወስድም ለጊዜው የደም መጠኑን ከፍ ልናደርገው እንችላለን እንጂ በዘላቂነት ለማከም ልንቸገር እንችላለን። ስለሆነም ይህንን የደም ማነስ ያመጣው ምክንያት ለይቶ ዋና ምክንያቱን ማከምና እዛ ጋር ትኩረት ማድረግ እጅግ በጣም ይመከራል። በማህፀንና ዙሪያ ጥያቄዎች ካሏችሁ አስተያየት መስጫው ላይ ያስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።